ያኛው ሰላም 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 እንደምን አላችሁ? እንደምን ከረማችሁ? እንደምን ዋላችሁ? እንግዲህ ዛሬ ባለፈው የደለዝነውን በርበሬና ሚጥሚጣ ዛሬ ልንፈጭ ተዘጋጅተናል። እስኪ ያሳያችሁ ጠጋ አድርገሽ አንዬ። ኦኬ መፍጫችን አዘጋጅተናል። አዲ ያዘችው ይሄ በርበሬው ነው። በርበሬው ነው። እንደምታዩት ኮሽኮሽ እያለ ደርቋል። ያው ደረቅ ብሏል። እዚህ ጋር ደግሞ ሳያቸው እንደምታዩት ነው። ከሽ ብሏል። የሚጥሚጣችን በርበሬያችን ሁሉም የሚጥሚጣው ነው። ደርቀዋል። ዛሬ ይፈጫል ማለት ነው። በምን እንደምናሟሻ አናውቅም። ምን ንፋሳኒ አይ ነው ኦ ማይ ጋድ እንዳንቃጠል ይሄው ለው ነበር እኮ ይገርም። የምታዩት ባለፈው 2-3 ቀን ውስጥ የደለዝነው ሚጥሚጣ ነው። ይሄ የደለዝነው በርበሬ አሳይሻቸው። መጀመሪያ በርበሬውን እንፍጨው ሚጥሚጣ እንዳይል፣ ከዛ በኋላ ይሆናል። እና እዚህ ጋርና ተፈጫታለሽ። እና እዚህ ጋር ሀኒዬ ቆይ ይላታልሽ። ተገናለሽ ፈርተሽዋላ አፍንጭቴን ወድቡን አፍንጭቴን ጥስ። እሺ ወፍጫችን ይሄ ነው። ወፍጫችንን እንከፍታለን። ይሄንን ሶኬታችንን እንሰካለን። አብረን ነው እንግዲህ እንትን የምንለው ምን ለማመደው የምትፈጩት አይ ነው ያ ማለት እኔ ለመጀመሪያ ጊዜ የኛው ማሽን ነው እንጂ ሌላ ማሽን ግን ሞክረናል። ይሄኛው በደንብ ድቅቅ አርጎ ይፈጫል ተብሎ ስለሰማነው ነው። ኦኬ ምን ፈለግሽ? አንድ ቁጥር ላይ ምናምን ተደርጎ ይጀምራልና ኖ ፕሮብለም። ስለዚህ ይፈጫል ብለን ዋው ቁጥሩ ላይ ይፈጫል። ምንም በቃ ተረክ ስታረጊ ቁጥር የትም ሳይል አሁን ስታረጊ እንደዚህ ነው። በደንብ ነው የሚያባቸው። ዋው አስተማማኝ ነው። ወፍጫችን ተዘጋጅቷል። እንግዲህ በርበሬያችንን ልንፈጭ ነው። አዲ ሁለተኛውን ታስገባለች። የመጀመሪያውን ሙከራ እንሄዳለን። እንዳይፈጭ ጨምራለን። በርበሬያችንን የሚገርመው በጣም ደርቋል። ልንፈጭ ነው። ያ በጣም ክሽ ብሏል። ይሄንን ትዘጋላችሁ። ይከረቸማል። ምናልባት የሚያፈነግጥ ነገር እንዳይኖር ኦልሬዲ ተዘግቷል። ስለዚህ አሁን የመጀመሪያው በርበሬ ይፈጫል ማለት ነው። ባለ ወፍጮ በርበሬ እየተፈጨ ነው። ቀስ በል ወፍጮ፣ ቀስ በል ወፍጮ። እንትን አንድ ቁጥር ላይ አድርገው። ቁጥር የለውም እንኳን አለ ሌላ ሳይ አንድ ቁጥር ላይ ራሱ አልደረሰም። ይሄ በጣም ብዙ ነው። እዚህ ጋር ነው ገና ያደረኩት። እዚህ ጋር ነውማ በጣም አይዙ። ስለዚህ በቂው ነው። ዋው አበቃው ደቅቅ ያለው ብሎናል። ቼክ እናደርጋለን። ወንፊታችንን አዘጋጅተናል። እስቲ ራሱ ነው ዝጋ። ያ ዋው እስቲ አሁን ከፍታለን። ዋው ቢገርም ሁኔታ ፈጭቶታል። ካታ አይደለም ቆይ ማድረግ ያለብን እንዲሁ አድርገን ነው ካንዬ በሚገርም ሁኔታ በርበሬያችን ተፈጭቷል። በጣም ደስ የሚለው ያው ይነፈሳል። አሁን ወንፊቱን አንሺው ማለት እየነፋን እናስቀምጥ። ማንኪያ ያስፈልገናል። ኦኬ እንትን ምን እናደርጋለን መሰለህ? እስቲ አሁን ልሟል ግን እንትን ማድረግ ያስፈልጋል። እንዳለ እንድገማው
ደቆ እስከመጨረሻው እንዲወጣ። እኔ ደግሞ ንንፋውና የተነፋው ንፌቱን ቼክ እናድርገው። ከዛ ድጋሚ የሚሆነው ድጋሚ ለማድረግ ነው። አንደስ ቼክ አድርግ። yes በርበሬ ተፈጭቷል። ስለዚህ ሞርጓን ላይ አድርገውና ሞክረው። ጓጓው ለመቅመስ ሲሪየስ አሪፍ ሆኗል። አሪፍ ነው። አዎ የመጀመሪያው የአሜሪካው በርበሬ ተፈጭቷል። እስቲ ሁላችሁም እንግዲህ ሞክሩት፣ በቤታችሁ ትራይ አድርጉ። ይሄንን ግን በጣም መድረቅ አለበት። ደርቋል። ይሄ በጣም ደርቋል። እስቲ ሞር ፓወር ነው የፈለገው። እንትን ነው አንዳንዴ እሳቱ ብዙ ሲሆን የእንትን ያደርጓል። ታውቂያለሽ፣ ፓወር ብዙ ሲሆን ጥሩ አይሆንም ማለት የሆነ ቅባት ነገር ይፈጥራል። ዊል ቼክ አንድ ቀን ላይ ነው አጥንት ያሳውቁት አይቻልም። ፈይቶ ነው። ኦኬ አንድ ቁጥር ላይ አደረኩት አሁንና ፈይቶ ሲመለስ ሲቆም በራሱ ደን ነው ማለት ነው። ፈይቶ እስከ 5 ቁጥር አለው ታውቂያለሽ። ኦቨር ነው የሚሆነው እሱ ለእንትን ይሆናል። ምንድን ነው ስሙ? ትሮ ይሄ በርበሬ ገለባ ስለሆነ ይሄው እንደምታዩት የመጀመሪያ በርበሬ በዚህ መልክ ተፈጭቷል። ይሄው የመጀመሪያው በርበሬ ዋው ማሪ ቀመሽው እኔ አሁን ከነካው አፍንጫዬን ነካለሁ። ይቅርብኝ። ቀምሰዋለሁ በትኩስ እንጀራ ያው በትኩስ እንጀራ yes አሁን በጣም ፋይን ነው። ፊሊፕ የምናደርገው አሁን ምንድነው ማንኪያ ያስፈልጋል እና ለሌላ ጊዜ ወንፊቱን መቀየር። የእነሱ ወንፊት አይሹ ትንሽ ነው። እኛ ከፍ ያለ ወንፊት ብንገዛ እንግዲህ ሼፍ እንኳን ባታገቡ ግን እንደዚህ መስራት ማንኛውም ሰው ይችላል። ዋው ሽታው በጣም ነው ደስ የሚለው። ወንዶች ሚስቶቻችሁ እንደዚህ በማድረግ አግዟቸው። በርበሬን በቤታችሁ ኢትዮጵያ መሄድም አያስፈልግም። አይሹ ይሄ አሁን ሞር እናድቀቀው። ወንፊቷ በጣም እንትን ነች። አይሹ ወንፊቷ በጣም ጠባብ ናት። በርበሬው በጣም ደቋል። ከበርበሬው ሳይሆን ወንፊቱ በጣም እንትን ወንፊቱ ከዚህ ካለፈ ምንድነው የሚሆነው? በርበሬው ፍርክቱ ወጥ ላይ እንትን ይላል ይታያል። ስለዚህ ሞር መድቀቅ አለበት። ኦኬ ለምን አናደቀው? ይከንፈለት አሁን ኦኬ ቆይ እኔው ማሽን ነውና ይሄኛው ማሽን ነው። ኦኬ ልክ ነሽ። አንድ የሆነ ፓርት ላይ ድቅቅ ይላል። ነይ ጨምሪ። አሁን ቅመማ ቅመሞች ተፈጭተውበት አይቼ ደረቅ አይደሉ? እነሱን እልም አድርጎ ነው እንትን የሚያደርገው የሚፈጨው። ለምን ደረቅ በደረቅ ነው። ይሄ ግን አላህም አይታረቀ። ይሄ ግን ብዙ ነገር ውስጥ ስላለው ኦኬ ጊዜ ይፈልጋል። አሁን እንደስላል። እሺ አሁን ጨመርኩበት። ሞር ሁለት ላይ ሞር በደንብ ደቀቅ እንዴ ከዚህ ያለፈ ነው ቅላቱ ራሱ በርበሬው አየሽው? ቅላቱ ራሱ ደሳይ አንደኛ ደረጃ የማረቆ በርበሬ ማለት ይሄ ነው። ስለዚህ ተሳክቶልናል። እንደዚህ የፈጫችሁ ያውን ወፍጮ ቤት ብትሄዱ እንደዚህ ማውራት አትችሉም አይደል? በቤታችሁ ማስክ ስላረግሽ አይሸትም። አይ እኔ ከርቼ ነው እንዳላስመጥስ ነው። አይ ነው ትንሽ ሳይነስም አላት አይደል? እንዳላስመጥስ ነው። ስለዚህ በቤታችሁ እንደዚህ በትኩስ እንጀራ በጣም ነው ደስ የሚለው። ቀይ ነው ቅላቱ በጣም ነው የሚያምረው።
ሁሉ ደርቋል እኮ ግን በጣም ነው የሚገርመው። ፀሐይ አግኝቶታል። የዛ ትናንትናና ዛሬ በረከት ጥያቄ አለ ወይ? ጥያቄ በረከት ጥያቄ ማምጣት ይችላል። አሳዩን። ቲክታክ ላይ በርበሬው ቅላቱን ይሄን ይመስላል። የማረቀው በርበሬ በአሜሪካ በቴክሳስ ዳላስ ለመጀመሪያ ጊዜ ተፈጨ ነው። ፈጭተናል እኛ ግን ሌላ ቦታ ላይ። ቆንጆ ማሽን ነው። ጉድ ራሱ ፈይቶ ራሱ ነው የሚያቆመው። ራሱ ነው አውቶማቲካሊ ይመጥነዋል። በቃኝ የሚለው እናንተ አይታችሁ። ዋው ሁን ጥሩ ሆኗል። አይሽ ደቃ እሱ ምንም መደረግ አይችልም። አስተማማኝ ነው። እና ይሄ እንትን ይባል ትያለሽ ይነፋት ያለሽ እስቲ ኧረ ምንም አይነፋም። ይሞካል። ኧረ ሀኒ ምንም አይነፋም። በጣም ሌት ጊዜ ነው የምንበላው። ይኸውልሽ ደቆልኩ ሀኒ ጉድ አሁን አስተማማኝ ነው። በቃ ለመሰለሽ ከዚህ በኋላ ምን እንደሚሆንሽ ሊንቀጥጥ መለንቀጥ ምን ማለት እንደ ኑግ ሊሆን ኦኬ እንትን በጣም ሊለቀጠጥ በጣም እንትን በጣም ደግሞ ይሄው እንደ ሰምቼ ማላውቀው አማርኛ ሊለቀጠጥ ነው እንትን አይደል? በጣም ሊልም ነው አይደል? ያ አይ ነይ እዚህ ጋር ደቅኝ ጠጋ በልና። እሺ አንተ እንደሱ አድርግ። ቆይ እንትን እኮ ቅልብስ ትላለች። ያይ ነው ቅልብስ ይላል። ግን ምን ያህል አይንሽን ተጠንቀቂ። ንፋስ በቃ ሙሉን አትውሰጂ ለመንፋት እንዲመችሽ። አይ ተብራል ጀስት በጣም ልሟል። ወለት ለማሳየት ምንም አያስፈልግም። መሬት እንዴ ኮንፊት እኮ ነው ኖ ሂጅሽ መንፋትም አያስፈልግም። በቃ የመጨረሻው ደረጃ ደርሷል። በጣም ልሟል። ምን ይመስላል ፋሚሊ? በርበሬያችን ተሰርቷል። ቆንጆ ማሽን ነው። ካልከፈላችሁን ዌብሳይቱን አንሰጥም። በቃ ምንም አያስፈልገውም። 2-3 ቁጥር ላይ አድርገን እንታደርገዋለን። እንደ ቆይቻለች። ቆይ እጅሽን ብሩሽ አለች ማሽኑ እንዳይስበኝ እንጂ አይ ወዴት ቅንጥስጥስ እንዳያደርገኝ እገለዋለሁ። ኧረ የለ በቃ እንደሱ። አሁን ሂጅ አሳያቸው። አሁን እሱን ነው ማየት የፈለጉት እነሱ። በርበሬው ተፈጭቷል። ያኛውን ለዩቲዩባችን ትናርጋለን። ኦኬ እችን እንግዲህ በርኬ ነገ በትኩስ እንጀራ ተይ፣ ሰርፕራይዝ ስለሆነ አትናገሪ። የሱን ከችማ በርበሬው ተፈጭቷል። እንወዳችኋለን። ባሎች ሚስቶቻችሁ እንደዚህ ያግዙና በቤታችሁ የሚዘጋጅ ሚጥሚጣና በርበሬ ብሉ። ሚጥሚጣ አምጪ ብቻ እንዳይሆን አዘጋጅታችሁ አሁን ከምናልባት 1 ወር ቢፈጅ ነው ሚኪ አዲ የሚል ወይም አዲ ማርኬት ውስጥ የምታገኙት በርበሬና ሚጥሚጣ ይኖራል። አይደለም እንዴ? የዛለች የታዲያ የኛን በልዩ ቅመም የሚዘጋጀው ሚጥሚጣና በርበሬ ወስዳችሁ ላፍ ማድረግ ነው። ዋው አሪፍ አይደል? ይሄንን ያልኩሽ በጣም ሲልም ግን በጣም አሪፍ በጣም ደስ ሳንከተው እንደዚህ በጣም ዋው ብሉኝ ነው የሚለው። ስለዚህ ይሄ በመጀመሪያው ዙር ሃይ ሰተነው ቢሆን አሪፍ ሆኖ ይወጣ ነበር። ስለዚህ አሁን እንደሱ ነው የምናደርገው። ሁለተኛው ዙር ኦኬ። ሁለተኛው ዙር በርበሬ ይፈጫል። አሟሹት ቀርቷል። ሽሮውን ደግሞ እንሞክረዋለን። አይ ቆንጆ ማሽን ነው። አልፏል ፈተናውን። አያችሁ፣ አብረን ስለሆንን እንመራምራለን። አብራችሁ ስትሆኑ ትመራምራላችሁ። ከዛ ትበላላችሁ፣ ትጠጣላችሁ። አሁን ያደረኩት ፓይፕ ላይ
ያ መጀመሪያ ላይ ዋንቱ ላይ ምናምን አይዞ በርበሬው አያችሁት? ይሄን የመሰለ ቀይ በርበሬ ምናልባትም ወደፊት ወደ ኢትዮጵያ ኤክስፖርት የምናደርግ ይሆናል። ወደ ኢትዮጵያ፣ ወደ ኤርትራ፣ ሌላም ቦታ ኤክስፖርት እናደርጋለን። አያችሁት? በቤታችሁ በምታውቁት ቅመሙ ሞልቷል። እዚህ ሁሉ ነገር አለ። ስለዚህ አርጋችሁ አዘጋጅታችሁ ሽታው ደስ አይል? በጣም ሌላ የምናሳያችሁ እዚህ ጋር ያያችሁት ያው ሮዝመሪ ቅጠሉ አልቀረም። አሁን ይሄ ሚጥሚጣ ነው። ይቀጥላል። በርበሬ እንደዛ ነው የተዘጋጀው። ይቀጥላል።